ቤት መከራየት ፈልጋለሁ ለነሱ አሁን ገንዘብ ቢኖር አንድ ቀን ቤት ገንብተህ አትጨርስም ጊዜ ይፈልጋል ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ ዛሬ ደግሞ አዶናይ ለዲቻ ቦይስ ከእዩ ጩፋ ጋር በማገናኘት ሰርፕራይዝ አርጓቸዋል እዩ ጩፋ ያልተጠበቀ ምላሽ ሰጥቷል ምንድነው የሚለው አብረን እንመልከተው የቱበት ነው እንዳንቺ ተዋጣለ የቷመለውን ከነ የሰው ልጅ በምድር ላይ ሲኖር በምን መልኩ ህይወቱ ሊቀየር እንደሚችል የሚያውቀው አንድ ፈጣሪ ብቻ ነው አንዳንድ ጊዜ በቅርብ የተከናወኑ የህይወት መቀየር ስንመለከት አዶናይን እናገኛለን አዶናይ ከካናዳ ወደ ሀገሩ ከተመለሰ በኋላ በአዲስ አበባ ከተማ በሚዘዋወርበት ወቅት 3 ልጆች ይመለከታል እነዚህ ልጆችም ጠጋ ብሎ የሚፈልጉትን ይጠይቃቸዋል እነሱም የሚፈልጉትን ይነግሩታል እሱም ታዲያ የሚፈልጉትን ማድረግ ይጀምራል ታዲያ እንደዚህ ሲሆን በአንድ ሰዓት አሊያም በአንድ ቀን የተከሰተ ጉዳይ አይደለም ሳምንታት የፈጀ ነበር የልጆቹን ሁኔታ ይመለከተኛል ብሎ እነሱን ማግኘት ጀመረ ጋይስ ከሁለቱም የትኛው ጠንካራ ይመስላችኋል አንተ ነው ወይስ አንተ ማነው ጠንካራ እኔ ነው አንተስ ስምም አውጥቶ በቲክቶክ ዲቻ ቦይስ ብሎ አካውንት ከፍቶ ሰጣቸው ከሱ ጋር መስራት ጀመሩ ማስታወቂያ በመስራት እንዲሁም አንዳንድ ነገሮች በጋራ ይከውናሉ የቲክቶክ አካውንታችሁ ዲቻ አንድ ቀን ታዲያ ዲቻ ቦይስ ሀገራችንን የዘመን መለወጫ ስለደረሰ ወደ ወላይታ አብረን እንሂድ ብለው ይዘውት ይሄዳሉ አዶናይም ከዲቻ ቦይስ የቀረበለትን ጥያቄ ተቀብሎ ወደ ወላይታ ያመራል እዛ ሲደርሱም የክብር አቀባበል ተደረገለት የወላይታ ሰው በአንድ ላይ ሆነው አዶናይ ልጆቻችንን ስለረዳህልን እናመሰግናለን ብለው የክብር ስም ሳይቀር ማዳ የሚል ስያሜ ሰጡት በጣም ነው የምንወደው አዶናይ ዛሬም ድረስ የዲቻ ቦይስ ደስታ የኔ ደስታ ነው ብሎ አንድ ሰርፕራይዝ ያዘጋጅላቸዋል ዲቻ ቦይስ እዩ ጩፋን እንደሚወዱት ነግረውት ስለነበረ ሰርፕራይዝም ከእዩ ጩፋ ጋር ለማገናኘት እናም በዚህ መልኩ አገናኛቸው ጋይስ ዛሬ ዲቻ ቦይስን ሰርፕራይዝ አረኳቸው ማሙሼና ንጉሴ እዩ ጩፋ በጣም እንደሚወዱትና እንደሚከታተሉት ነግረውኝ ነበርና ሰርፕራይዝ እንደማረጋቸው ቃል ገብቼላቸው ነበር የእዩ ጩፋ ጽፈት ቤት ደግሞ ያ ፖስት ያልኩትን ቪዲዮ በማየት ማለት ነው ሰርፕራይዝ ልናረጋቸው ቀጠሮ ያዝን ማለት ነው እንደምትመለከቱት ወደ ውስጥ ገብተናል ንጉሴና ማሙሼ ማለት ነው የሌለ በጉጉት እየጠበቁ ነው ብታዩ በቃ አሁን ወደ ውስጥ ልንገባ ነው እዩ ጩፋ እንድናገኘው ማለት ነው እስኪ ምን እንደሚመስል አብረን እንየው እንግዳ ይዘን መተናል እንግዲህ ተዘጋጅ እንዴት ናችሁ ሰላም 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 ቤተሰብ እንዴት ናችሁ ሰላም ነው አለን ሰላም አላችሁ አረፍ በሉ እንኳን ደህና መጣችሁ ቴንኪው እንኳን ደህና ቆያችሁን በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ ማገዝ የኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም የተራቡትን ማብላት አካላዊ መንፈሳዊ ጉዳት ውስጥ ያሉ ሰዎችን ሰፖርት ማድረግ ቀና ማድረግ መደገፍ ማገዝ በፈጣሪም በሰዎችም ዘንድ ዋጋ የሚያስገኝ ስለሆነ ለነዚህ ልጆች ደግሞ መነሻ ሆነሃልና እግዚአብሔር ይባርክ አሜን የት ነው የምትኖረው እዚህ አሁን 22 ነው ያለነው ከኔ ጋር ናቸው ሆቴል የምቆይበት አለ እዛ ነው ያሉት ዲቻ ቦይስ ከላይ የወረደው ጌታ ኢየሱስ ክርስቶስ ብቻ ነው ሰው ሁሉ ከታች ነው የተነሳው ከታች ተነስተ ትልቅ ስትሆን ታሪክ አለ እውነት ነው
ብዙ አይነት የህይወት ቻሌንጆችን አልፈ ወደ ትውልድ ስትወጣ መንፈሳዊ ታሪክም አይጠፋም፣ አካላዊ ህይወት ላይ የፈጠርከው ተጽዕኖም አይጠፋምና ጥሩ ነው። እነሱም ከዚህ አይነት ቦታ ዝቅተኛ ስፍራ መነሳታቸው በጣም ትልቅ የሚደነቅ ነው። ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዝኛ ደግሞ ማይ ሎርድ ይሉታል። እዩ ጩፋ ባገኛቸው ሰዓትም የ1 ዓመት የቤት ኪራይ ይከፈልላቸው። ቤት መከራየት ትፈልጋለሁ ለነሱ። አሁን ገንዘብ ቢኖርህ አንድ ቀን ቤት ገንብተህ አትጨርስም፣ ጊዜ ይፈልጋል። ፈጣሪ ራሱ በ6 ቀን ነው የጨረሰው። አቅም አጥቶ ሳይሆን ነገሮቹን ስቴፕ ባይ ስቴፕ ሰርቶ ውበት እንዲኖረው ፈልጎ ነው እንጂ እግዚአብሔር አንድ ጊዜ ዓለምን ቡም አድርጎ መዘርጋት አይችልም። ኃይል አለው። ቤት ክራይ ቢይዙ የነሱ ቤት ክራይ የ1 ዓመት እኔ ከበር ማድረግ እችላለሁ። ቴንክ ዩ በጣም እናመሰግናለን። ሲሪየስሊ ሰላም ቴንክ ዩ በጣም ደስ ብሎኛል ስላገዝከኝ ነበር። ቴንክ ዩ ሶ ማች። ተባረክ። ቴንክ ዩ ተባረክ። ተባረኩልኝ፣ በርቱልኝ ጋይስ። አሁን እንግዲህ አፓርትመንት ፍለጋ ወጥተናል። ዲቻ ቦይስ ማለት ነው። 3 ቤድሩም አፓርትመንት እየፈለኩኝ ነው። ሰርፕራይዝ እናደርጋቸዋለን። ያው ፈርኒሽድ ያልሆነ ነው የምንከራየው። ከዛ በኋላ ፈርኒቸር እናሟላለን ማለት ነው። እንደምታውቁት ተመልከቱት እስኪ ከባቱ እንደሚያምር ጸዳ ያለ ጂዘስ ይላል። ጂዘስ አሁን ማሙሼ ትቆያለች። ማርያም የራሷ ክሎዜት ይኖራታል። ያው ቁም ሳጥን ነው የሚባለው። እዚህ ደግሞ አለ። ይሄ ደግሞ ሊቪንግ ሩም። አንተ እንዴት ነው የሚያምረው! በጣም ነው የሚያምረው። ሲሪየስ ጀሬት አለ እዚህ። አይረሳ ዋው ሽንት ቤቱን እንዴ